የመካከለኛው ምስራቅ ጉልበተኛ አብቅቶለታል፣ የኢራን ጦር ተሽሮ ሸሽቷል ሲሉ ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ላይ የብረት ግድግዳ ማጠራቸውን አውጀዋል። ክቡራን አድማጮች፣ ነገር ግን ቴህራን ምንም አይነት የተኩስ አቁም ድርድር የለም፣ የምናራዝመውም ነገር የለም ስትል የአሜሪካን አቋም በቁጣ አጣጥለዋለች። በዚህ መሃል በባብ ኤል ማንዴብ የሁቲዎች ጥቃት ሰዎችን ሲገድል የሞሳድ የቀድሞ መሪ ደግሞ የኢራን የኒውክሌር ህልም መታቱን አረጋግጧል። የዓለም የነዳጅ መስመር ላይ ምን እየተካሄደ ነው? ሰላም ጤና ስጥልን ውድ የቻናላችን ተከታዮች እንደምን ቆይታችኋል? ቪዲዮን ላይክ በማድረግ ጀምሮት ወደ መረጃዎቹ አልፋለሁ። አብረን እንከታተል። በቅድሚያም የትራምፕ የሆርሙዝ ወሽመጥ ቁጥጥር መግለጫ። ወደ መጀመሪያው አስደናቂ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት ማለትም ዛሬ ዋሽንግተን በዓለም አቀፍ ስትራቴጂካዊ የሆርሙዝ የባህር ወሽመጥ ላይ ፍጹም ስልጣን እንዳላትና የአሜሪካ ኃይሎች በውሃ መስመር ውስጥ መገኘታቸውን እንደሚቀጥሉ ተናግረዋል። ፕሬዝዳንቱ በማህበራዊ ሚዲያ መድረካቸው ትሩዝ ሶሻል ላይ ሲጽፉ አሜሪካ በሆርሙዝ የባህር ወሽመጥ ላይ ሙሉ በሙሉ ቁጥጥር አላት፣ እኛ እናስቀጥለዋለን ብዬ አስባለሁ ብለዋል። አያይዞም እየተካሄደ ያለው የባህር ኃይል እገዳ የብረት ግድግዳ ሲሉ የገለጹትም ሲሆን ኢራን ስለሱ ማድረግ የምትችለው ነገር የለም በማለት በቴህራን ላይ ያላቸውን የበላይነት አውጀዋል። እንደ አሜሪካው ፕሬዝዳንት ገለጻ የኢራን ወታደራዊ አቅም የተገደለ ሲሆን እስላማዊ አብዮታዊ ጥበቃ ኮርፐስ IRGC ተሽሯል እና ሸሽቷል ብለዋል። ትራምፕ አክሎም የኢራን ኢኮኖሚ በመውደቅ ላይ መሆኑን ሲገልጹ ያላቸው የውሸት ዜናና 300% የዋጋ ግሽበት ብቻ ነው፣ እናም እየባሰ ሄዳል። ኢራን ሁሉም ነገር ወሬ እንጂ እርምጃ አይደለም፣ የመካከለኛው ምስራቅ ጉልበተኛ ከእንግዲህ የለም ሲሉ ተናግረዋል። እንደ አሜሪካው ፕሬዝዳንት ገለጻ የኢራን ወታደራዊ አቅም የተገደለ ሲሆን የእስላማዊ አብዮታዊ ጥበቃ ኮርፐስ IRGC ተሽሯል እና ሸሽቷል ብለዋል። ትራምፕ አክለውም የኢራን ኢኮኖሚ በመውደቅ ላይ መሆኑን ሲገልጹ ያላቸው የውሸት ዜናና 300% የዋጋ ግሽበት ብቻ ነው፣ እናም እየባሰ ሄዳል። ኢራን ሁሉም ነገር ወሬ እንጂ እርምጃ አይደለም፣ የመካከለኛው ምስራቅ ጉልበተኛ ከእንግዲህ የለም ሲሉ ተናግረዋል። ትራምፕ እንግዲህ ለኢራን የሰጡት ግምገማ ወሬ እንጂ እርምጃ የላቸውም የሚል ነው። የዓለም የነዳጅ መስመር ላይ ተቀምጠው የብረት ግድግዳ አጥረናል ሲሉ የንግዱን ዓለም እያስደነገጡት ይገኛሉ። ይህ በእንዲህ እንዳለ በየካቲት ወር መጨረሻ ላይ የአሜሪካና የእስራኤል ጦርነት በኢራን ላይ ከተጀመረ ጊዜ አንስቶ መካከለኛው ምስራቅ በከፍተኛ ውጥረት ውስጥ ይገኛል። ቴህራንና ዋሽንግተን ግጭቱን ለማስቆም የመጨረሻ ስምምነት ላይ ያልደረሱም ሲሆን የሆርሙዝ የባህር ወሽመጥ መዘጋት የዓለም የኃይል አቅርቦት ሰንሰለቶችን ማወኩን ቀጥሏል። አሜሪካና ኢራን በሰኔ ወር የመግቢያ ስምምነት ተፈራርመው የነበረ ቢሆንም ውይይቱ በሆርሙዝ የባህር ወሽመጥ የደህንነት ዋስትናዎችና በመርከብ ነጻነት ላይ ባሉ አለመግባባቶች ምክንያት ተቋርጧል። ክቡራን አድማጮች፣ ትራምፕ ሆርሙዝን ተቆጣጠርን፣ የብረት ግድግዳ ገነባን እያሉ ባሉበት በዚህ ሰዓት ከቴህራን በኩል የተሰማው ምላሽ ግን ጨርሶ ሌላ ነው። ኢራናውያኑ ስለ ተኩስ አቁም ድርድርና ስለ አሜሪካ አቋም ምን አሉ? በሌላ በኩል በባህር ላይ የተፈጸመው አዲስ የሞት ጥቃትስ ምንድን ነው? መረጃውን ይዘናል። የኢራን ምላሽ፣ የባህር ላይ ጥቃቶችና የወታደራዊ ግጭቶች ስፋት። ወደ ሁለተኛው መረጃ አልፋለሁ። አንድ ከፍተኛ የኢራን ምንጭ ለሮይተርስ እንደተናገሩት የተኩስ አቁም ስምምነቱን ለማራዘም ከአሜሪካ ጋር ምንም አይነት ውይይት እንዳልተደረገ ገልጸው ቴህራን ምንም የሚያራዝም ነገር አላየችም ብለዋል። ስማቸው ያልተጠቀሰው ከፍተኛ ባለስልጣን የተኩስ አቁሙን ለማራዘም ንግግር እየተደረገ አይደለም፣ ምክንያቱም አሁንም የተጀመረ ነገር ስለሌለ የሚራዘምም ነገር የለም ሲሉ የተናገሩም ሲሆን አሜሪካ ከዚህ ቀደም የተደረሰውን ስምምነት በ48 ሰዓታት ውስጥ እንዳፈረሰችና ከስምምነቱ እንደወጣች ገልጸዋል። የኢራን ባለስልጣናት የተጀመረ ድርድር ሳይኖር ምን ልንቀጥል ነው በማለት የሰላሙን ወሬ አፍርሰውታል። በሌላ በኩል የፓኪስታን የሀገር ውስጥ ሚኒስትር ሞሼ ናቂብ ወደ ቴህራን ተጉዘው ከውጭ ጉዳይ ሚኒስትሩ ጋር የተገናኙም ሲሆን ጉብኝቱ ጦርነቱን ለመግታትና የሆርሙዝ ወሽመጥን ለማስከፈት በሚደረግ የድርድር ማዕቀፍ አማካኝነት እንደሆነ ተገልጿል። ሆኖም ግን የኢነርጂ ሚኒስትሩ ክራይስ ራይት እንደገለጹት አንዳንድ መርከቦች በውሃ መስመር ውስጥ በድብቅ እየተንቀሳቀሱ ይገኛሉ። ውጥረቱ በዚህ ብቻ አላበቃም። በባብ ኤል ማንዴብ ወሽመጥ ውስጥ በየመን በኢራን በሚደገፉ ሁቲዎች የጭነት መርከብ ላይ በተፈጸመ ጥቃት 3 የፓኪስታን ዜጎች ሕይወታቸው አልፏል። ሌላኛው ደግሞ መቁሰሉን የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር አረጋግጠዋል።
በተጨማሪም ኢራን በኢራቅ ኩርዲስታን ክልል በኢርቤል በርካታ ሚሳኤሎችና ድሮኖችን በኢራን ኩርድ ተቋሚ ቦታዎች ላይ መጣሏን የኩርዲስታን ድረገጽ ሩዳው ዘግቧል። ፍጥጫው ከሆርሙዝ አልፎ እስከ የቀይ ባህርና ኩርዲስታን ደረሰ፣ እሳት እያፈሰሰም ይገኛል። በየመን ሁቲዎች ጥቃት በኩርዲስታን ድሮንና ሚሳኤል፣ በሆርሙዝ ደግሞ የባህር ኃይል እገዳ። ታዲያ ይህ ሁሉ ሲሆን ኢራን በስጋት ውስጥ ያለችበት የኒውክሌር ቦምብ ግንባቷ ወዴት ደረሰ? የእስራኤሉ የስለላ ድርጅት ሞሳድ የቀድሞ መሪ ያወጡትን መሬት አንቀጥቃጭ ሚስጥር አሁኑኑ ወደ እናንተ ላድርስ። በመጨረሻም የሞሳድ የቀድሞ አዛዥ መግለጫ ስለ ኢራን የኒውክሌር ተቋም ያወጡት ሚስጥራዊ መረጃ። የእስራኤል ስለላ ድርጅት ሞሳድ የቀድሞ አዛዥ ዮሲ ሃን ኢራን በተፈጸመባት ተከታታይ ጥቃት ምክንያት የኒውክሌር ቦምብ የመስራት አቅሟ መዳከሙን ተናግረዋል። ባለስልጣኑ የእስራኤል ስለላ ድርጅት ፎርድ የተባለው የኢራን ከመሬት በታች የሚገኝ የኒውክሌር ተቋማት ላይ በቅርበት ባደረገው ክትትል ከፍተኛ ጉዳት ስለደረሰበት መልሶ ለመገንባት ረዥም ጊዜ ያስፈልጋታል ብለዋል። አሜሪካ በተቋሙ ላይ ያደረሰችውን ጉዳት ሲያልሙት የነበረው ህልም ስኬት ነው ሲሉ የገለጹትም ቢሆን ይህንን ሲሉ ምን ማለታቸው እንደሆነ ግን ማብራሪያ አልሰጡም። የስለላ ሰዎች ነገር ታውቁታላችሁ፣ ህልማችን ተሳካ ይላሉ እንጂ ሚስጥሩን በይፋ አያወጡትም። የቀድሞ የሞሳድ አዛዥ ተቋማቸው ኢራን ለዓመታት ከመሬት በታች ስትገነባው የቆየውን ፎርድ የኒውክሌር ተቋምን በቅርበትና በዝርዝር ሲከታተለው እንደቆየ ማክሰኞ ዕለት በተደረገ ስብሰባ ላይ ተናግረዋል። ጨምረውም ኢራን 60 በመቶ የዳበረ ዩራኒየም አዘጋጅታለች በማለት ምንም እንኳን ንጥረ ነገሩ በከፍተኛ ደረጃ የዳበረ ቢሆንም የኒውክሌር ጦር መሳሪያ እንዲኖራት ያስችላል ማለት አይደለም ሲሉ ባለስልጣኑ አክለዋል። 60 በመቶ ዩራኒየም ማዳበር ማለት ቦምብን ለመስራት ገና ብዙ ርቀት መጓዝ የሚያስፈልገው ነው ብለዋል። አሜሪካ ፎርድ የተባለውን ከተራሮች በታች የሚገኝ የኒውክሌር ተቋምን በልዩና ከባድ ቦምብ የደበደበችው ባለፈው ዓመት ሰኔ ወር ላይ በፈጸመችው ጥቃት እንደነበርም መረጃው ጠቁመዋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች እርሶስ ምን ያስባሉ? አሜሪካ በሆርሙዝ ወሽመጥ ላይ የጣለችው የብረት ግድግዳ ኢራንን ጨርሶ ያንበረክካታል ወይስ የባሰ የዓለም የነዳጅ ውድቀት ያጋጥማል? በባብ ኤል ማንዴብ የተከፈተው ጥቃትስ ወዴት ያመራል? ሀሳባችሁን ከታች በኮሜንት ላይ ይጻፉልን። በቀጣይ ከሰዓታት በኋላ በአዲስ መረጃ እስከምንገናኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቪዲዮን ላይክ ማድረጉን አትርሱ። በያላችሁበት የዓለም ዳርቻ ቸር ቆዩ።